የጌታን ቃል ከማርቆስ መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ ያለውን ቃል አብረን እናወጣና እናነባለን። የማርቆስ መጽሐፍ ምዕራፍ 5 ቁጥር 1 ወደ ባህር ማዶ ወደ ጌርጌሴኖን ሀገር መጡ። ከታንኳይቱ በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር፣ በሰንሰለትስ እንኳን በዚያ ጊዜ ማንም ሊያስረው አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ የእግሩንም ብረት ይሰባብር ነበር። ሊያሸንፈው የሚችል አልነበረም። አጠገባቸው ያለውን ሰው አሸናፊው መጣ በሉት። ሁልጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስን ከሩቅ ባየው ጊዜ ሮጦ ሰገደለትና በታላቅ ድምፅ እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው። ብዙዎች ነን፣ ስሜ ሌጊዮን ነው አለው። ከሀገር ወደ ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያክሉ መንጋ ከአፋፉ ወደ ባህሩ ተጣደፉና በባህር ውስጥ ሰጠሙ። ቁጥር 14 እረኞችም ሸሽተው በከተማ በሀገሩ አወሩ። አጠገባቸው ያለው ሰው የሚወራ ነገር ይሆናል ብሉት። እረኞችም ሸሽተው በከተማ በሀገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንት ያደሩበት ሌጊዮን የነበረበት ሰው ተቀምጦ ለብሶም ልቡም ተመልሶ አዩትና ፈሩ። አጠገባቸው ያለው ሰው የሚታይ ነገር ይሆናል በሉት። ወደ ኢየሱስም መጡ። አጋንንት ያደሩበት ሰው ሌጊዮን የነበረበት ሰው ተቀምጦ ለብሶም ልቡም ተመልሶ አዩትና ፈሩ። ያዩትም ሰዎች አጋንንት ላደሩበት ሰው የሆነውን ስለ እሪያዎቹ ተረኩላቸው። ከሀገራቸውም እንዲሄድ ይለምኑት ጀመር። ወደ ታንኳይቱ በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤትና ወደ ቤተሰቦች ዘንድ ሄደ። ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ አውራላቸው አለው። አጠገባቸው ያለው ሰው የሚወራ ነገር ይሆናል በሉት። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል ይሰብክ ጀመር። ሁሉም ተደነቁ። አጠገባቸው ያለው ሰው የምትደነቅበት ነገር ይሆናል በሉት። እሺ፣ እግዚአብሔር ለዘላለም ይመስገን። ደህና ናችሁ እናንተ? አጠገባቸው ያለው ሰው ለመጨረሻ ብቻ ጨብጡትና የሆነ የሚወራ ነገር ዛሬ ይሆንልሃል። ዜና 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 ይሆንልሃል። አንተ ትንሽ ሲነገርልህ እግዚአብሔር ብዙ አድርጎ ያባዛዋል። ልጸልይላችሁና የእግዚአብሔርን ቃል አብረን እንካፈል። እንጸልይ አብረን እጆቻችንን አንስ። ሃሌሉያ። በዘላለም ዙፋን ላይ ተቀምጠ ያለ በሰማይም በምድር ሙሉ ስልጣን ያለ ዙፋን ተነቃንቆ ተገርስሰ የታውቃል እግዚአብሔርን በዘላለም ዙፋን ላይ ተቀምጠ ያለ በሰማይም በምድር ሙሉ ስልጣን ያለ ዙፋን ተነቃንቆ ተገርስሰ የታውቃል እግዚአብሔር የልጅነት አምላክ ያሃደካን ታርዳቪና ማሶቨሪ ካባይ ክብር ቤቱን ይሙላ። ወለሉና ጣራው ግድግዳው በመንፈስ እሳት የተነካ ይሁን። የቃል ፍቺ በዚህ ቤት ላይ ያብራ። ሕፃናቶች ጠቢባን ይሆኑ። ብዙ የሌሉ ሰዎች እግዚአብሔር ሆይ በመንፈስ ኃይል ብዙ ይሆኑ። እኔ ታናሽ ባሪያ እጆቼን አንስቼ ለምንሃለሁ። እግዚአብሔር ሆይ ዛሬ በዚህ ሰዓት ያሰብክልን በረከት ብቻ ያገኘን። አንተ ዘላለማዊ ነህ። በኢየሱስ ስም አሜን። ለጌታ ክብር አጨብጭቡና ቁጭ በሉ። ከልካይ መንፈስ በሚል አጭር ደቂቃ የጌታን ቃል ነግራችኋለሁ። ደገፍ ብላችሁ ስሙኝና የጌታን ቃል አብረን እንካፈል።
የመጽሐፍ ቅዱሳችን ላይ ያነበብኩላችሁን ሰውዬ የማያውቀው ሰው የለም እዚህ ውስጥ። ልክ ነው እስቲ እቺን ስሙ። ለምሳሌ ይሄ ሌጊዮን የሚባለውን ሰውዬ እዚህ ውስጥ ያሉ ወጣቶች በደንብ ያውቁታል ብዬ አስባለሁ። አይ እኔ ብዙ እንኳን ስለዚህ ሰውዬ አላቅም የሚል ካለ ኢየሱስ ክርስቶስ ፊልም ላይ ራቁቱን ድንጋይ ይዞ ምናምን አወቀው አውቃችሁታል። እሱን ሰውዬ እሱን የሚመስል መንፈስ ያለበትን ሰውዬ ትንሽ ደቂቃ እናየውና ከልካይ መንፈስ በሚል አጭር ደቂቃ እናገራለሁ። ማርቆስ 16 ምዕራፍ 678 ቁጥር ያለው መጽሐፍ ነው። ወደ 11000 የሚያክሉ ቃላቶች አሉበት። ቀና ብላችሁ ስሙኝ። አጭር ደቂቃ ነው የማወራው። በጣም ከወሰድኩኝ 20 ደቂቃችሁ ብቻ ነው የምወስደው ከእድሜያችሁ ላይ። ከዛ 20 ዓመታችሁ ይቀየራል። አሜን በልባህ። ቀና ብላ አይዟችሁ በደንብ ስሙ እና 16 ምዕራፍ 678 ቁጥር እና የተወሰኑ ወደ 11000 የሚያክሉ ቃላቶች ያሉበት የስሙ ትርጓሜ ማርቆስ ማለት ትንሽ መዶሻ ማለት ነው። ትንሽ መዶሻ ነው ግን ብዙ የሰራ ነው። አጠገባቸው ሰው በትንሹ ብዙ የሚሰራ ጌታ አለ ማለት በኢየሱስ ስም አንደበታችሁ ተፈቷል። ጮና አንዴ አሜን በሉ እስቲ። ስለዚህ ትንሽ መዶሻ ማለት ነው። 16 ምዕራፍ 678 ቁጥር ወደ 11000 የሚያክሉ ቃላት ያለበት ምዕራፍ 5ን ሁላችሁ ታውቁታላችሁ። የማርቆስ ዋናና ትልቅ ሐሳብ ምንድነው? ትልቁ ጥያቄ ምንድነው መልእክቱ ስትሉ እሱ ኢየሱስ በሁሉ ላይ ጌታ ነው። አንድ ሰው ጮህ ኢየሱስ ጌታ ነው ይበል። በሰማይ በምድር ከምድር በታች ማን ነው እሱ? ማን ነው ስሙ? ጥራው ስሙ ማን ነው? ስለዚህ ማርቆስ በአጭር መልእክቱ እንደሚለው 16ቱ ምዕራፍ ላይ ኢየሱስ ጌታ ነው። የመጀመሪያው ላይ ታስተውሳላችሁ እየሰበከ ነበር ኢየሱስ አለ። ከዛስ አጋንንት ጮህ የሚል ቃል አለ። አጋንንቱ ሲጮህ ምን አለ? ሲል ኢየሱስ ምን አለው? ዝም ብለ ውጣ አለ። ምዕራፍ 1 ምን እያለ ነው? በአጋንንት ላይ ጌታ ነው። ልክ ነው። ምዕራፍ 2 ላይ ቤቱ ሞላ ይላል። ልክ ነው። ከዛሽ የሆነ መሄድ የተሳነው ሰው ተሸክመው መጡ። በሩ ሙሉ ነው። በዚህም ቢመጡ በሩ ሙሉ ነው። በጣራ ቀደዱና አስገቡት። በጣራ ገባ፣ በበር ወጣ። አገባበ እንደምንም ሊሆን ይችላል። አወጣጠ ግን የታምራት። አንድ ሰው ጮህ አሜን ይበል። እና ኢየሱስ ምን እያልክ ስትሉት ኃጢአት ተሰረየልህ አይደል ያለው? ምን እያለ ነው? ኢየሱስ በኃጢአትም ላይ ጌታ ነው። ኢየሱስ ማን ነው? ምዕራፍ 3 አስተውሳላችሁ። በሰንበት እንደዚህ እየሰበከ ያለ ኢየሱስ አንድ እጁ የሰለለ ሰውዬ ቁጭ ብሎ ነበር አለው። ጠራውና ዘርጋ ሲለው ዘረጋ፣ ያቺንም ዘርጋ ሲለው ዘረጋ። ሁለቱም ወፈሩ ይላል። ምን እያለ ነው መጽሐፍ ቅዱስ? ኢየሱስ በሰንበትም ላይ አጠገባቸው ሰው ኢየሱስ በሁሉ ላይ ጌታ ነው ብሎ ምዕራፍ 4 ላይ ታስተውሳላችሁ። ማዕበሉን ዝም በል ያለው ኢየሱስ በተፈጥሮ ላይ አሜን ብለዋል። ምዕራፍ 5 ላይ ታስተውሳላችሁ። አሁን ያነበብኩላችሁ ቃል ቀጥሎ የሆነች የሞተች የ12 ዓመት ልጅ ያስነስቶ የለ ኢየሱስ በሞት ላይ እስቲ አሜን ብለዋል። ምዕራፍ 6 ላይ በማዕበሉ ላይ የተራመደ መጣ የሚል ቃል አለ። ኢየሱስ በሚያስጨንቀን ላይ አንድ ሰው ጮሆ ጌታ ነው ይበል። አንዴ ብቻ ጩና ኢየሱስ ጌታ ነው በሉ። የተዘረጉ ወጥመዶች ዛሬ ይሰበራል በማገለግለው በታማኙ ጌታ ፊት። ከዚህ ቀን ጀምሮ መንገድ ላይ የቆመ እግዚአብሔር ያደቀዋል። እጆቻችሁን ዘርጉና አሜን ብለዋል። አሁን ምዕራፍ 5 እሺ ቀና ብለው አይዟችሁ። ምዕራፍ 5 ያነበብኩላችሁ ሰውዬ ሌጊዮን የሚባል መንፈስ ያለበት ሰውዬ ነው። ሰውየው አይታወቅም፣ መንፈሱ ነው የሚታወቀው። የሰይጣን ትልቁ ፐርፐዝ ምን እንደሆነ ታውቃለህ? አንተን አጥፍቶ ራሱን መግለጥ ነው። ይበላካል፣ ይጨርሳል ማለት ነው። ስምህን ያጠፋዋል እና ሰውየው አይታወቅም። እንደኔና እንደናንተ ከሴትና ከወንድ ነው የተወለደው። ልክ ነው። እናት አለው፣ እህት አለው። ሂድና ለቤተሰቦች ንገር አይደል የተባለው? ቤተሰብ አለው። እሺ ስሙኝ፣ በጌታ ነው። ሰው መንፈስ ካልገባበት በስተቀር መቃብር ሰፈር ይኖራል? እሺ እግዚአብሔር ቤት ገዛላችኋለሁ ቢላችሁ አሜን ትላላችሁ። በስራተ ገብርኤል ቢል አትነቅልም አንተ? አረ አሜን አትልም? ቦሌ ቢባል ኖርማል ትሆናለህ? እንደምንም ብሎ ላፍቶ አካባቢ ቢል ጌታ አረ አሜን ይሁን ጌታ ወይ ከዚያ ታስወጣኝ ትላለህ። እዚህ አርሴማ መቃብር ውስጥ ገዛላለሁ ቢል መግዛቱን ግዛ ግን ቦታ ቀይር ትላለህ አይደል? እሺ ሰውየው የገባበት መንፈስ የሚያኖረው የት ነው ይላል መጽሐፉ? መቃብር ሰፈር። ዛሬ አንድ ሰው ከመቃብር ሰፈር ይወጣል። አንድ መንፈስ ያለበት ሰውዬ የት ነበር የሚኖረው? መቃብር ሰፈር። ሁለተኛ ሰውየው ይልና መጽሐፍ ቅዱስ እንደዚህ ይላል
የሚያሸንፈው አልነበረም የሚል ቃል አለ አይደል? ከላይ ያለው ምንድነው? ብረት ይሰብራል አለ። እኔ ልጠይቃችሁ እስቲ እዚህ ውስጥ ብረት ይሰበራል እስከዛሬ? ብረት የሚሰብር የለም። ግን ሰውየው መንፈስ ሲገባበት ብረት ይሰብራል። ሰንሰለት ነው አለ። አዎ ይቆርጣል። ሰውየው ጤነኛ ሲሆን ቤተሰቦቹ ባክ ተረጋጋ ሲሉት እሺ ይላል። መንፈስ ሲገባበት ግን አይደለም ለሰው ለራሱ አይመለስም። ራሱን በድንጋይ ይዋጭራል ይላል። ጥያቄ መጠየቃችሁ እንደዚህ አይነት ሰው መንገዳችሁ ፊት ለፊት ቢመጣ ሰላም ላንተ ይሁን ትላላችሁ? ሰውየው መጽሐፍ ቅዱስ እንደዚህ ይላል። ማርቆስ የሚያሸንፈው ኃይል አልነበረም አለ። ልንገራችሁ ማቴዎስ ምዕራፍ 8 ቁጥር 28 ላይ ግን ሰውየው በዛ ካለ ማንም አያልፍም ነበር አለ። ተመልከቱኝና ጨርሳለሁ። ሰዎቹ ጠዋት ይነሳሉ። ኦኬ የነሱ ስራ ያለው እዛ ጋር ነው። የነሱ ስራ ያለው እዛ ነው። እሺ ሰዎቹ እዚህ ናቸው ያሉት። እሺ ማቴዎስ ምዕራፍ 8 ቁጥር 28 ላይ በመንገድ እየሄዱ ያለ ሰውየው ካለ ይመለሳሉ። ለምን? ሰውየው ኃይለኛ ነው። ኦኬ የነሱ ግብ ያውና የነሱ ቪዥን ያውና የነሱ ዴስቲኒ ያውና የነሱ ፍጻሜ ያውና የነሱ ገንዘብ ያውና የነሱ በረከት ያውና የነሱ ህልም ያውና ግን በህልማቸው እንዳይሄዱ የሚከለክል መንፈስ ነበር፣ ሌጊዮን የሚባል። ዛሬ እሱ ይመታል። ባንተና በበረከት መካከል ያለ እየመጣ መንገድ የሚዘጋ አቅጣጫ የሚያስቀይር የሌጊዮን መንፈስ ዛሬ በዚህ ሰዓት ይፈርሳል። እግዚአብሔር አሁን ወደ ግንቦት እንዳይሻገር ሊመታው ነው የመጣው። አንድ ሰው ጮ ለምን አሜን አይል? በኃይ አንተ ይሄ ሰውዬ በጣም አሁን ጥያቄ የምጠይቃችሁ እናንተን ስለሆነ እናንተ ተመልሱልኛላችሁ። እዚህ ውስጥ ያላችሁ ሰዎች እስቲ ከፍጻሜው መድረስ የማይፈልግ እጁን ያሳየኝ። ወደ ፍጻሜ መሄድ አልፈልግም የሚል እሺ፣ የኔ ግብ ያውና የኔ ተስፋ ያውና መንገድ ጀምሬ ነገር ይበላሻል የሚል እጁን ያሳየኝ። ስፒሪት ነው እሱ። ዛሬ እግዚአብሔር ይሄን መንፈስ ይመታዋል። እጃችሁ ላይ ያለውን ዱቄት አመድ የሚያደርግ መንፈስ፣ በሰዎች አፍ የሚጠቀም ከልካይ መንፈስ ዛሬ ይሰበራል። ጨርሳለሁ፣ ትንሽ ደቂቃ ስለሆነ ስሙ። ይሄ ሰውዬ እየጮኸ መጣ። ጥያቄ የምጠይቃችሁ እያስጮኸ የኖረ ሰውዬ እየጮኸ ሲመጣ ታምር አይደለም ወይ? አይደለም ወይ? ልክ አይደለም ወይ? ከዛ ወደቀና ሰገደ ይላል። ምን እያለ? የልዑል አምላክ የእግዚአብሔር ልጅ ኢየሱስ ሆይ ያለው። ኢየሱስ አቤት አለው። እንዲህ አለው፣ እንዳታሰቃየ ለምናለሁ። ምን እያልክ ነው? እኔ ሌላውን ላሰቃይ፣ አንተ ግን እኔን አታሰቃይ። ተዋቸው እነሱን፣ እኔ ከመንገድ ልከልክላቸው፣ አንተ ግን እኔን ተወኝ ሲለው ኢየሱስ እንደዚህ አለው፣ አልፈቅድልህም። ዛሬ ለዘላለም ተሰናበታል። አንድ ሰው ህይወት፣ መንገድ፣ አገልግሎት፣ ቤተሰብ፣ ትዳር፣ ልጆች ፊት ለፊት የቆመው እባብ ለአንቴና ለመጨረሻ ወደ ግንቦት ላይ ሻገር ይሰናበታል። እስቲ ጩና እንደ አሜን በሉ። በኃይል አጭር ደቂቃ ስለሆነች በደብሱ ከዛ ኢየሱስ ትወጣላለውና ማን ነው ስም ሲለው ሌጊዮን ነኝ አለ። ሌጊዮን ማለት ጭፍራ ማለት ነው፣ ብዙ ማለት ነው ይላል። ቀጠለና እንዲህ ብሎ ለመነው። እሺ ማሰናበቱን አሰናብተኝ፣ ግን እሪያ ውስጥ ልግባ አለው። አንተ መንፈሱ ጭካኔውን አይተሃል? ሰው ሳያጣ እሪያ ውስጥ አልገባዋል። ኢየሱስ ግባ ሲለው 2000 የሚያክሉ እሪያዎች የሚላል አሳማ ማለት ነው። ልክ ነው? እሺ አሳማ ማለት ነው። መንፈስ ይገባባቸው ተጣደፉ የሚል ቀለምባል እየተጣደፉ ባህር ውስጥ ገቡ። አሳማ ባይዘ ኢን ዘ ሂስትሪ የተጣደፈው መንፈስ ይገባበት ነው። ከዚህ እስከ አስፓልት ለመንዳት 20 ደቂቃ ሊፈጅብ ይችላል። ቀስ ብሎ ነው የሚሄደው። ሃሎ ስፒሪት ይገባባቸው ግን ተጣደፉ። ሁሽ ምን ይያለው? ፍጥነት ጨመሩና ባህሩ ሲገቡ ሰውየው ወደ ልቡ ተመለሰ ይላል። ከዛስ ልብስ ለበሰ። ከዛ ኢየሱስ እግር ስር ቁጭ አለ። ታሪክ ነው ለሱ። ልንገራ ታሪክ ነው ለሱ። መቃብር ውስጥ መቀመጥ የለመደ፣ በመቃብር ሰፈር መኖር የለመደ ኢየሱስ እግር ስር መቀመጥ ለሱ እድልም ክብርም ነው። ያስታውቃል አቀማመጥ እግዚአብሔር እንዴት እንደረዳ ያስታውቃል። አሜን አባባል ያስታውቃል። አጨባጨብ እግዚአብሔር እንዴት እንዳገዘ ዛሬ የሆነ ሰው ረድቶኛል ያለ አሜን ይበላ። እኔ ልጠይቃችሁ በእግዚአብሔር ፊት በጣም ብዙ ሰዎች ሲያጨበጭቡ እናያለን። እንኳን የተደረገላቸው፣ እንኳን ይራራላቸው፣ እንኳን ከመቃብር ሰፈር ያወጣቸው አይመስሉም። አይደለም እንዴ? ሰውየው እንዴት እንደተቀመጠ ዝም ብላችሁ አስቡት። እግሩን እየነካ እኔም እንደ ሰው ቁጭ አልኩ የሚል አይመስላችሁም? እኔ መቃብር ሰፈር እኮ ነበር እስከ ዛሬ ነበርኩት።
አንተ እግር ስር ልቀመጥ እድል አገኘው እኔ ሰው እኮ አስቸግር ነበር ያየኝ ሁሉ ይሸሸኝ ነበር ቀረብከኝ አንተ እኔን ያስታውቅብሃል እንዴት እንደረዳክ ስታጨበጭብ አይተን ያስታውቅብሃል እየነካው እየሳሙ እየነካው ያቀፈው እግሩን እየሳመ ያለ ይመስለኛል እኔ ይመስለኛል እንደዚህ አቀማመጥ የተቀመጠ ሰዎቹ አንተ ሲያዩ ቁጭ ብሏል እየሮጡ ገቡ ከተማ እረኞቹ ምን አሉ መሰላችሁ ያ መንገድ የሚዘጋው ሰውዬ ተመታ ጎረቤት ወጡ የሰፈር ሰው ተሰበሰበ ሲመጡ ሰውየው ልቡ ተመልሷል ልብስ ለብሷል ቁጭ ብሏል ፈሩ ይላል ከዛ ሰውየውን ተው ኢየሱስን ናናናና አሉት በመልእክት ኢየሱስ አቤት ሲላቸው እንደዚህ አሉት ከተማችንን ለቀውጣ ከልካይ መንፈስ ኢየሱስ እዛ ከተማ እንዳይገባ መጀመሪያ ምን ተከለከለው መጽሐፍ ቅዱስ ማርቆስ መጽሐፍ ምዕራፍ 4 ማዕበል ዝም በል ብሎት ገባ ከልካይ መንፈስ ሁለተኛ ሰውየው ላይ ያለው ስፒሪት ውጣ አለው ገባ እዛ ከተማ ሶስተኛ የከተማው ሰው መጣና እንደዚህ አሉት አትገባም አሉት እኛ ከተማ መግባት አይቻልም ተመለስ ሲሉት ኢየሱስ መንገድ ዞር አለና እንደዚህ አለ በቃ ነው ደቀ መዛሙርቶች እንሂዳለ ኦኬ ብለው መርከብ ላይ ሲሳፈሩ ሰውየው መጣ አሁን እኔሳ የጥለልቴ አብሬ ልኑር አለው መቃብር ሰፈር መኖር የለመድኩ ነኝ እኔ አንተ ጋር እንድኖር ፍቀድልኝ ሲለው ኢየሱስ አልፈቅድም አለው ለምን ሲለው እኔን ከልክለው የለ አዎ ባንተ ግን ገባለሁ አጠገባቸው ያለው ሰው ጫብጡትና እንደዚህ ብላችሁ ንገሩት የሚከለክልክ ይመታል ትገባለህ ብሉት ከልካይ መንፈስ የሚባል አለ ኢትዮጵያ ውስጥ በተለይ እዚህ ሰፈር ላይ አለ አሎ እናንተ ቸርች አካባቢ እናንተ ሰፈር አካባቢ እናንተ ቤተሰብ አካባቢ እንዲህ አይነት መንፈስ አለ የሚከለክል አሁን አንተ ጤነኛ ይመስላል ህይወት ስፒሪት አለ የሚነገርብህ እሱን እንሰብራለን አሁን እዚህ ውስጥ ማን እኔ ማርተኛ ምናምን የለም አይ ማርቱብኝም የሚል ሰው አለ እዚህ ውስጥ ባይዚ ይፈልጉሃል መንገድ ሊዘጉ የማይማከሩት መስመር የለም ተስማምተው የሚሰሩ አሉ ተጠላልፈው የሚሰሩ አሉ ተጋብተው የሚሰሩ አሉ ዛሬ ግን ይፈርሳሉ እጆቻችሁን ከፍ አድርጉና አንድ ጊዜ ወደ ግቤ እሄዳለሁ በሉ አንተ ሌጊዮን በሉ ዛሬ ማታ እስከ ነገ ጧት ድረስ ከመንገዴ ላይ ተነስተ አገኛለሁ ልጸልይላችሁ ዛሬ ልባርካችሁ መንገዳችሁ ላይ የቆመ ሟርት ይፍረስ የሌጊዮን መንፈስ ይመታ ከልካይ መንፈስ ይመታ አገልግሎታችሁን ወደ ኋላ የጎተተ ራያችሁን ወደ ኋላ የጎተተ ከግባችሁ ወደ ኋላ የሚጎትት ገመድ የዘረጋ መንፈስ ይበጠስ እናንተ የተገለጠ ህይወት ቤተክርስቲያን መታመልኩ መታገለግሉ እዚህ ቤተክርስቲያን ያላችሁ ወንድሞችና እህቶች ስሙ እሺ እዚህ ቤተክርስቲያን ያላችሁ ወንድሞች እዚህ ናችሁ አሁን ዛሬ እዚህ ቤት የገባችሁ እዚህ ናችሁ ከልካይ መንፈስ አለ ይላል ጌታ ምታው ነው የሚል እስቲ አንዴ አሜን በሉ አብረው ከተማሩ ሰዎች መጨረሻ መሆን የለብም ሰብረ ግባ አብረው ከጸልዩ ሰዎች ወደ ኋላ መሆን የለብም መተ ተሻገር እጸልያለሁ ዛሬ ከልካይ ይመታል ሌጊዮን ብዙ ነው ሌጊዮን ጭፍራ ነው የሚል ትርጓሜ ያለው ዛሬ በሰማነው ቃል መሰረት ግን ማቴዎስ ምዕራፍ 8 ቁጥር 28 ላይ ከልካይ ነው ይለናል አሁን ዘሁልቁ መጽሐፍ ላይ እንዲህ የሚል ቃል አለ ባይዘው እግዚአብሔር ለሙሴ መጥቶ እንደዚህ ያለው ዘዳግም መጽሐፍ ምዕራፍ 2 ላይ መጀመሪያ ይህንን ተራራ መዞር ያበቃል አላለው አጠገባቸው አይበቃም ወይ በሉት ደስተኛ ሆናችኋል ባላችሁበት ህይወት የመረረው ብቻ ነው መጸለይ ያለበት ይሄ እጆቻችሁን ከፍ አድርጉና በቃኝ በሉ መጽሐፍ ቅዱሳዊ ነው ባይዘው ጠበበኝ መጽሐፍ ቅዱሳዊ ነው አይደለም መቅደስ ልንሰራ እንፈልጋለን ጠቦናል የምንቀመጥበት ስፍራ ብሎ መጥረቢያ ተወሶ የመጣ ሰው አለ ጠበበኝ መጽሐፍ ቅዱሳዊ ነው በቃኝ መጽሐፍ ቅዱሳዊ ነው እጆቻችሁን ከፍ አድርጉና አንዴ በቃኝ በሉ እስቲ በቃ ዘዳግም መጽሐፍ ምዕራፍ 2 ላይ እግዚአብሔር በሙሴ አማካኝነት መጣና ለህዝቡ እንደዚህ አለ ይህንን ተራራ መዞር ያበቃል እና ምን እናርግ አሁን ነቅታችሁ ከፍ ብላችሁ ያችሁትላችሁ ከናን አዎ ወደዛ ትሄዳላችሁ መሃል ላይ ያለችው ከተማ የእናንተ አይደለችም የማን ነች የያዕቆብ ወንድም የኤሳው ነች ስለዚህ ኤዶምን ተው በዛ ስታልፉ ከበላችሁ ክፈሉ ከጠጣችሁ ክፈሉ አለ እግዚአብሔር እሺ አሉ ከዛ እንደዚህ ያለው ዘሁልቁ መጽሐፍ ምዕራፍ 13 ላይ ያ ምዕራፍ 14 ላይ ያቺ አይደለች ከናን አዎ እኛ ያለነው እዚህ አይደል አዎ
እዚህ ጋር ያለው ኤዶም አይደል? አዎ ተጣልተ ነው ከምናልፍ አትጣሉ ስላለ እግዚአብሔር እሺ በሽማግሌ ብናልፍስ ብሎ ሙሴ ሽማግሌዎችን ሰበሰበና ወደ ንጉሱ ላክ ይላል። አሁን በጌታው ይሄን አንብቡት እናንተ። የሀገር ሽማግሌ አለ አይደል? ከዛ ቆሙና እንደዚህ አሉት፣ ሙሴ ልኮ መተን ነው አሉት። ንጉሱ ማን ነው ሙሴ አሉ። እኛ እኮ እስራኤላውያን ነን፣ እናንተ ማን ናችሁ? እስራኤላውያን ወንድም። እስራኤል ማለት እኮ የያዕቆብ ሌላ ስሙ ነው። አንተ ደግሞ ኤዶም አይደል ስም? አዎ። ሌላ ስም ደግሞ ኤሳው አይደል? አዎ። ያንተ ወንድም ነን አሉት። እሺ ለምን መጣችሁ ሲል ግብጽ ወርደን አባቶቻችን የደረሰባቸው መከራ ታውቃለህ አንተ አሉት። አዎ። እሺ ለምን መጣችሁ ሲል እኛ የመጣን ነው አሉት። አዎ በዚህች ጋር ቅርብ ስለሆነች ከነዓን እግዚአብሔር ደግሞ ይህንን ተራራ መዞር ያበቃል ስላለ እሺ በዚህች ጋር እንድናልፍ እንድትፈቅድልን ነው አሉት። ኤዶም ዝም አለ። የኤዶም ንጉስ ዝም አለ። ከበላን እንከፍላለን ክፈሉ ብሏል እግዚአብሔር። ከጠጣን እንከፍላለን ክፈሉ ብሏል እግዚአብሔር። እኛ የምንፈልገው መንገዷን ብቻ ያቹት ከነዓን መሄድ ብቻ ነው የምንፈልገው ሲል ዘሁልቁ መጽሐፍ እናንተ ገልጣችሁ አንብቡ። ከለከላቸው ይላል። ወንድም ላይ ለካ የሚከለክል መንፈስ አለ። ይመታ ወይስ ይቀመጥ? ሲከለክላቸው እንደገና ሽማግሌዎቹ ቆሙና ለመኑ ይላል። ምን ብለው? እባክህ በዚህ እንለፍ ማለፍ ብቻ ሲል እንደገና ከለከላቸው ይላል መጽሐፍ ቅዱስ እንደዚህ ይላል። የእስራኤል ሽማግሌዎችም ወደ እስራኤል ሰዎች ተመለሱና እንደተከለከሉ ተናገሩ ይላል። እሺ ያቹትና ከነዓን አዎ በዚህ ከልክሎን የለ? አዎ። ኤዶም ከልክሎን የለ? አዎ። በዛ በኩል እንሂድ ብለው መንገድ ጨምሮ በሌላ መንገድ ሄዱና ከነዓን ገቡ። ደርሰዋል እኮ ከነዓን ገብቷል እኮ፣ ግን ዘግይተው ገቡ፣ አርፍደው ገቡ። ከልካይ ካለ ሁሌ ታረፍዳለህ። ስለዚህ ዛሬ መመታት አለበት። አንዳንድ ሰዎች ዛሬ እግዚአብሔር እባቡን ይገልላቸዋል። ይሄ አርብ የፈውስ ፕሮግራም ነው እዚህ ቤት። ስለዚህ እንዴት ነው መጸለይ ያለባችሁ? መመታት ያለበትን እየመታን፣ መንቀል ያለብንን እየነቀልን፣ መትከል ያለብንን እየተከልን ድላችንን እንጨብጣለን። እሺ እንደዚህ በሉ። አንተ ሌጊዮን ከፊት ለፊቴ ዞር ትላለህ። ከዚህ በኋላ እሰራለሁ፣ ይከናወንልኛል። እሺ ቀና በሉ፣ ቀና በሉ። 5-10 ደቂቃ ስንጸልይ እንዴት እንጸልይ? እሷን ብቻ ተናገር ይጨርሳለሁ። እንዴት እንጸልይ? የሰው ጸሎት እየሰማን አንጸልይ። ተረባርበን እንምታ። እኔ የራሴን ነው መመታው፣ አንተም የራስህን መታ። ከዛስ እኔና አንተ እስራኤላውያን ከነዓን እንደተገናኙ ድላችን ጋር እንገናኛለን።